ይሄ ቪዲዮ ደስታችን ላስደበራቸው በቃ ለከፋቸው የሃይማኖት መምህራን የፖለቲካ ተንታኞች የሶሻል ምናምን መብት ሞራል አስጠባቂ ምናምን ለሆኑ ሰዎችና ልክ አርሰናል ዋንጫን መብላቱን ሲያረጋግጥ ተነስተው ቪዲዮ ለሰሩ ሰዎች ነው አድርሱልኝ እሺ እና ደግሞ ሌሎቻችሁ መጣላችኋለሁ በዚህ ቪዲዮ አንድ ላይ እና ኮፒ ሊንክ ያደረጋችሁ ምናምን ነገር እነሱ ጋር እንዲደርስ አድርጉ ፎሎ አድርጉ እኔ ማለት ረጅም ቀን ያስኩት ኦኬ ይለፍ እሁድ ይለፍና እንነጋገራለን ብዬ ነው ይሄን ቪዲዮ ረጅም ቀን ሳብሰለስለው ይኖርኩት ስለዚህ ታግሳችሁ ስሙ እኔ የሃይማኖት መምህራን ማለት ነው በምን ሞራላችሁ ነው ይሄን ወጣት አትደሰት የምትሉት ይሄ ወጣት ማለት ነው እኔ በማቀው ይሄ ወጣት መስጂዱ ተነካበት ሲመስለው መስጂዱ ተነክቷል ናውጣና ድምጽህን አሰማ ስትለው ሄዶ ደረቱን ለጥይት ሰጥቶ የሚጋፈጥ ወጣት ነው ይሄ ወጣት ትላንትና ሲጨፍር ያየው ወጣት ማለት ነው ደሳለኝ ብሎ ቦሌ አደባባይ ላይ ወጥቶ ወደዛ ሲገማተር ምናምን ነገር ያየው ወጣት ለመስጂዱ ጥብቅና የሚቆም ወጣት ነው አንተ ትደበቃለህ አንተ ጎጎሮ ውስጥ ትደበቃለህ እሱ ወጥቶ ደረቱን ሲሰጥ ማለት ነው ለመስጂድ ብለው የሞቱ ስንት የደሃ ልጆች ማለት ነው ዞር ብለህ እንኳን አታያቸውም አንተ ገባህ የቤተክርስቲያን የተነካብኝ ሲኖዶሱ ተነካብኝ ብሎ ማለት ነው በባዶ እግሩ ወጥቶ ከጥይት ጋር የሚጋፈጥ ወጣት ነው እሺ ከወታደር ከፖሊስ ዱላ ጋር ምናምን ነገር የሚጋፈጥ ወጣት ነው ይሄ ወጣት ያየኸው ማለት ነው ተደሰትኩኝ አርሰናል ዋንጫ በላልኝ ብሎ ሲደሰት ያየኸው ወጣት በሃይማኖቱ በፍጹም ወደ ኋላ የማይል ወጣት ነው የሃይማኖት መምህራኖች ጀጅ ልታረጉት አትችሉም ይሄንን ወጣት ኦኬ ወይ ምን አለ ለዲኑ ቢሆን ወይ ለሃይማኖቱ ምን አለ እንደዚህ ቢሆን ምናምን ብላችሁ ልትሉት አትችሉም ለሃይማኖቱም እንደዚህ ነው ለሃይማኖቱም ቀጥ ያለ ወጣት ነው ኦኬ ሌላ ተጨማሪ ከናንተ ውጪ ተጨማሪ የሚያስደስተው ነገር አለው አንድ ፖለቲከኞች ምን ልሁን ነው የምትሉት ይሄ ወጣት እኮ ለሀገሩ ነው እንደዚህ ሊሆንለት የሚገባው ይሄ ወጣት ለሀገሩ እንደዚህ ያልሆነም ከወታደር ጋር ከፖሊስ ጋር ምናምን ነገር አልተጋፈጠላችሁም ተስፋ አለ ብሎ ማለት ነው እናንተ ስትመጡ ከስንት ድንጋይ ጋር ምናምን እየተጋፋ ወጥቶ አልተቀበላችሁም ተስፋውን በላችሁት እንጂ ትንሽ የሆነች ዶላር ምናምን ነገር ስታገኙ ተኮበለላችሁ እንጂ የዩቲዩብ ዶላር አማላችሁ ለከፈላችሁ አፋችሁን እየሸጣችሁ ማለት ነው ይሄንን ወጣት ባዶ ላይ ተዋችሁት እንጂ ይሄ ወጣት ለሀገሩ ሲል ስንት ነገር አያደርግም ለሀገሬ ብሎ ስንት የሚሞት ስንት የሚሰለፍ ስንት ደረቱን ለጥይት የሚሰጥ ወጣት አይደለም ይሄን ወጣት ነው ለሀገሩ ቢሆን ብለምትከሰው ተጨማሪ አንድ እንደው እፎ የሚልበት አንድ ደስ የሚያሰኘው ነገር ቢኖር እሱንም ልትነጥቁት እናንተ እዛ ውስኪያችሁን ስታወርዱ ቪታችሁን ስትነዱ ምን ስትሉ ዞር ብሎ ያላያችሁ ወጣት በቃ ይድላቸው ይሁንላቸው ሀገሪቱ ይስፋቸው ለኛ አልሆነም ብሎ አንገቱን ደፍቶ ግማሹ በስደት በረሃ ምናምን ነገር እየወጣ ግማሹ የሚሰደድበትን መንገድ እየፈለገ ግማሹ እናቴን ትቼ እንዴት ነው የሚሄደው ብሎ በስራ አጥነት በኑሮ ውድነቱ ምናምን ነገር ግራ ገብቶት አንድ የሚያስደስተው ነገር ቢገኝ እናንተ እሱንም ልትነጥቁት አፋችሁን ትከፍቱበታላችሁ ይሄ ወጣት ለሀገሩ ሲል ደም የሚያፈስ ወጣት አይደለም ምን ልሁን እናንተ አውሮፓ አሜሪካ ምናምን ቁጭ ብላችሁ ጀጅ የምታረጉት እናንተ ማናችሁ ምን አይነት ሞራል ሰጥቷችሁ ነው ይሄ ወጣት ላይ አፋችሁን የምትከፍቱት ቢስሚላህ ከዛ ደግሞ አላችሁ የሞራል አስጠባቂዎች ኢትዮጵያ በቀኝ ግዛት ተገዝታለች ማለት ነው አንተ ፊልም አታይም አንተ ሙዚቃ አትሰማም አንተ የውጭ ልብስ አይደለም የምትለብሰው ሲጀመር አንተ ውጭ ሀገር አይደለም የምትኖረው ሲጀመር የውጭ አፓርታማ ላይ አይደለም የምትኖረው አንተ ነፍ የሚያስደስት ነገር አለ በቃ ተጨማሪኛ ኳስ ያስደስተናል የማን ሞራል ጠበቃ ነህ አንተ የዚህ ህዝብ ላይ የዚህ ወጣት ላይ ወጥቶ ስለተደሰተ አፍህን የምትከፍተው ምን ያርግ ይሄ ወጣት በቃ ምን ያርግ ደስ አለው በቃ ደስ አለው አንተ ደስ ያሰኝህም ይሄ ወጣት ግን ደስ አለው በቃ አረ ቢስሚላህ እንዴት እንዳበሳጫችሁኝ ደግሞ አላችሁ የማንቸስተር ደጋፊ ቼልሲ ደጋፊዎች ማለት ነው የአርሰናል ደጋፊ የተሰደበ መስሏችሁ እነዚህን ቪዲዮዎች ከላይ ዘረዘርኩላችሁን ቪዲዮዎች ልክ ነው ሪፖስት ምናምን ስታደርጉ አርሰናል ተረገጠ ምናምን ስትሉ የነበራችሁ እከኮች ማለት ነው እናንተ ደግሞ ሌላ እከኮች ናችሁ የተሰደባችሁት እናንተም ናችሁ ነገ እናንተ ክለብ ዋንጫ ቢበላል ይሄው ነው የሚደርስባችሁ ይሄው ማለት ነው ለኳስ እንደዚህ ምናምን መሆን ይገባል ለኳስ እንደዛ መሆን አይገባም ማናችሁ እናንተ ሰው ፊልም አይቶ ያለቅሳል ሰው ሙዚቃ ሰምቶ ያለቅሳል ሰው መጽሐፍ አንብቦ ያለቅሳል ሰው ተራራ አይቶ ያለቅሳል የሚያምር ተራራ ብሎ ሰው እናንተን እያየ ያለቅሳል እንዴት ተስፋ የምታስቆርጡ ከንቱ እንደሆናችሁ ማለት ነው እፎይ በቃ ይሄ ወጣት ማለት ነው ቢያንስ በዚህ ሁሉ መከራ ውስጥ ይያለ በዚህ ሁሉ ሀዘን ውስጥ በዚህ ሁሉ ጭንቀት ውስጥ ይያለ ቢያንስ የሚያስደስተው ነገር አገኘ በቃ ቢያንስ የሚተነፍስበት ነገር አገኘ ይረጋጋ በቃ ብሶቱን ያውጣ በዚሁ ምናምን ነገር ይሄ ያለቀሰው እኮ ምናልባት ኳስ ብቻ አይደለም የኑሮ ብሶቱም ሊሆን ይችላል ስለዚህ ይመቸው
ይሄ ወጣት ተደስቶ አየነው ከስንት ዓመት በኋላ ይሄን ወጣት የሚያስደስተው ነገር አየነው እኛ ፖለቲከኞች ልንሰጠው ያልቻልነው እኛ የሀገር ሞራል አስጠባቂዎች ልንሰጠው ያልቻልነው እኛ የሃይማኖት መምህራኖች ልንሰጠው ያልቻልነው ደስታ አንድ የውጭ 11 ተጫዋቾች ምናምን ነገር ሰጡት በቃ ተመስገን ነው እኛም ብንሰጠው ደስ ይለናል ብላችሁ ጥሩ ልትመኙልን ሲገባ አፋችሁን የከፈታችሁብን ሰዎች ማለት ነው አትረቡም በቃ ይሄንን ለማለት ነው ቪዲዮ አትረቡም ከንቱ መሆናችሁን ያሳያችሁት ቪዲዮን ፖስት ምናምን ያረጋችሁት ከኮሽ ደግሞ እናንተም አትረቡም የሆኑ ነገሮችን ሳልናገር ማለፍ አልፈልግም የመጀመሪያው ደስታህን በልክ አድርግ የሚል ሰው ማለት ነው በሰዓቱ እንዴት ደስታህን ልትቆጣጠር ትችላለህ አንኮንሺየስ ሆነ እንዴት ነው ልትቆጣጠር የምትችለው አይምሮህ የሚነግርህ በጣም ስትጠብቀው የነበረው ከ22 አመት ስትጠባበቀው የነበረውን ዊነርነት ነድሮህ ነው በቃ የሚዘጋው በቃ አለቀ ዘጋው በቃ አለቀ ከዛ በኋላ የምትሆነውን አታውቅም ለምሳሌ እኔ ምን እንደመታኝ አላውቅም ይሄ ፓርት እንዳለ በልዟል እጄ እንደ ልብ እየተንቀሳቀሰ አይደለም ወላሂ ለአዚም ምን እንደመታኝ አላውቅም በጣም ያመኛል ደስታህን የምትቆጣጠረው ካለፈ በኋላ ነው በቃ በሁለተኛው ቀን ደስታህን እንትን በል ሐዘንም እኮ እንደዛ ነው አለ የመጀመሪያ ቀን የምትሆነውን አታውቅም ደርሳችሁ ደግሞ ሱጁድ ባለቤት የለቀቀችው ቪዲዮ ላይ እንዴት ለኳስ ብለህ ሱጁድ ትወርዳለህ እና እንዳንተ ጠንቋይ ቤት ሊድ ጥቁር ዶሮና ጥቁር በግዬ ጠንቋይ ቤት ሊድ እና እንዳንተ ባባታ ምራት ጋር ሰንደልጄ ሊድ ጌታዬን ጀሊሉን ያላመሰገንኩኝ ማንን ላመሰግን ነው ሱጁድ እንዴት ነው ያሰባችሁት ማለት ይሄ እኮ ማለት በጣም ጥቅ የሆነ ጫካ ውስጥ የመጣችሁ ደንቆሮ እንደሆናችሁ ነው እኮ የሚያሳየው እኮ ቢኮዝ በተለያዩ የክልል ከተሞች ላይ የነበረ ሴሌብሬሽን በአዲስ አበባ ላይ የነበረ ሴሌብሬሽን ይሄንን መቃወም አንተ ስሜቱ ሊገባ አልቻለም ከሆነ ጥቅጥቅ ጫካ ውስጥ ነው የመጣው ማለት ነው ስሜቱን በምንም አይነት ካልኩሌሽን ብነግርህ ሊገባ አይችልም ሱጁድ ጌታዬን ያላመሰገንኩኝ እኔ ማልም ማለት እንዴ አረ ያ አላህ ለማንኛውም ሽተውት እሱ ነው ሌላ ደግሞ ፖለቲከኛና አክቲቪስት ይሄ ህዝብ እንትን እየሆነ እንደዚህ ምናምን ብሎት እሺ ይሄንን እንኳን ለኛ ተውልን እሺ በቃ እሺ ያኛውን አጨመራልኩት ምክንያቱም የእናንተ ከርስ አይሞላም ስለዚህ ይሄንን እንኳን ለኛ ተውልን በቃ እንዴት መደሰት እንዳለብን እንዴት መሆን እንዳለብን እንኳን ለኛ ተውልን ፈረንጆች አያውቁንም አይደል እነሱ ለማያውቋቸው ፈረንጆች ምናምን ለምት እናንተ የምታውቁን እያገዳደላችሁን አይደል እንዴ የምታውቁን እያጠፋፋችሁን አይደል እንዴ የምታውቁን ቢያንስ የማናውቃቸው ሰዎች እንኳን እዛ ደስታ ሰጡልኝ እናንተ ከርሳችሁ መች ይሞላል ከርሳችሁ ሊጎል እንደሆነ ስታውቁ እኮ ይህ አካል ሊያጠፋ ነው ሊገል ነው ሊወር ነው ምናምን ስትሉት የነበረውን በአንድ ሽንት ቤት ውስጥ በአንድ ቀዳዳ ካልተጸዳዳን ትላላችሁ ከርሳችሁ ሊጎድል እንደሆነ ስታውቁት ማለት ነው እኛ ምን አልናችሁ ምንም እኮ አልናችሁ ዛሬ መታችሁ የሆነ ባፋችሁ ልትጸዳዱ አትሞክሩ በቃ ተውን ይሄን ፓርት ተውት በቃ አለቀ እኛን አይደለ አረ አይደለም ማለት የግድ እኔን ምሳሌ አይባልም ሁሉም የየራሱ ፐርሰናል ኦፒኒየን አለው የራሱ ምርጫ አለው የራሱ ፍላጎት አለው አይደል ታዲያ በሰዎች ፍላጎት አትግቡ ይሄ ለማለት ነው ማታ የአርሰናል ደጋፊዎች በተለያዩ በብዙ ክልሎች ላይ አይቻለሁኝ በተለይ ደግሞ አዲስ አበባ እኔ የነበርኩበት ደግሞ ኤርናሞል አካባቢ እየነበራችሁ ያው ባይኔ ያየሁትን ነው የምናገረውና ጨዋነታችሁ እጅግ በጣም ልዩ ነው የህግ አካላት እጅግ በጣም የሚገርም ነበር በቃ አብሮ ነበር ኦልሞስት እያንዳንዱ ነገር ኮንትሮል ሲያደርጉ ነበር ማለት ጀስ የማየት ያህል ነው እንጂ ህዝቡ በቃ ሳር እንኳን እዚህ ሲረገጥ አላየውም ወላሂ ላይቭ ላይ ስታዩት ነበር ጨዋነት ምናምን በቃ ከመንገዱ ከመዘጋት ያውም የሴኩሪቲ የሆኑና የአምቡላንሶች ምናምን ሲኖሩ ግን በቃ በስነ ስርዓት መኪኖች ያልፉ ነበር በተረፈ ግን በቃ የሚገርም ሴሌብሬሽን ነበረ በጣም ደስ በሚል ሁኔታ ነበረ ያሳለፍነው እጅግ በጣም ደስ ብሎኛል እንኳን ደስ አላችሁ ውድ የአርሰናል ደጋፊዎች እንዲሁም ደግሞ የሻሺዎች የሌሎችም ደጋፊዎች በደስታችን ምን ያህል ለተደስታችሁ አይቻለሁኝና እናንተንም ከልብ እናመሰግናለን ወዳችኋለሁ አከብራችኋለሁ ይህ ሁሉ የሚሆነው ሀገራችን ሰላም ስትሆን ለሰላም የትኛው ነው ማጋ እንክፈል አላህ ሀገራችንን ሰላም ያደርግልን እጃችን ላይ ያለውን ሰላም እንጠብቅ ኢትዮጵያ ለዘላለም ትኑ ቴንክ ዩ ቢኒ ባባ እውነቴን ነው የምላችሁ ወገኖቼ ይሄ የመከነ የተሰለበ የደነቆረ ትውልድ እያለ ይህች ሀገር እቺን ታክል ችግሯ አይቀርብላት እቺን ታክል ነው የምላችሁ እንግዲህ ይህችን ሀገርና ይህንን ህዝብ ከግፍ አገዛዝ ነፃ የማውጣት ግዴታና ኃላፊነት የነበረበት ይሄ የምታዩት ትውልድ ነው እንግዲህ የምታዩት ይሄ የብዙ ትላልቅ ሰዎች ሐሳብ ነውና
እንዲህ ለሚሏችሁ ትላልቅ ሰዎች እስኪ ያሳያቸው። ይኸውልዎት ጋሼ መጽሐፍ ቅዱስ ሰው የዘራውን ነው የሚያጭደው ይላል። እርሱና የእርሱ ትውልድ የዘራችሁትን ነው እያጨዳችሁ ያላችሁት። ለዚህ ትውልድ ምንም ምን ያላረጋችሁለት በመከነ የትምህርት ስርዓት ውስጥ ሲያልፍ ወደ ባህል በሀገር ስትኖረው ፖለቲካና ኮረንቲ በሩቁ ነው ሲባል የዛኔ እናንተው ነበራችሁ። እናንተው ናችሁ እንዲህ አይነት ሀገር ያስረከባችሁት። አሁን ላይ ከየት እንዲያመጣው ነው ታዲያ ይሄውላ ዘለፋና ስድብ? ደግሞ የወጣቱ እኮ ሞክሯል እኮ ያቅሙን አይደለ እንዴ? 97 ላይ ምንድነው የተፈጠረው? 2009 ላይ አሁን ያለው መንግስት ሲመጣ በማን ትከሻ ላይ ነው የመጣው? በእርሶና እርሶን በመሳሰሉ ሰዎች አይደለም። ወጣቱ ነበር አይደለ እንዴ ወጥቶ ከአለፈው መንግስት ጋር ፊት ለፊት ሲጋጠም የነበረው? ተዚህ ወታል የሬቻ ጊዜ ምናምን ማን ነው በብዛት የነበረው? ሞክሯል እኮ ይሄ ትውልድ። ይሄ ስድብና ዘለፋ አይገባውም ነበር። አስቴር ምን ትላለች? ራሱ በድሎ ራሱ አለቀሰ ትላለች። ይሄም ለእናንተው ትውልድ ነው፣ ለእርሶና ለእርሶ ትውልድ። የዛኔ በሰባዎቹ ምናምን ፈረንጅ ያመጣውን ያልተጣራ ሐሳብ እንዳለን ተገብራለን ብላችሁ አይደለም የሀገሪቷ የነበራትን እሴትና ባህል ረጋግጣችሁ ከኛ ሀገር ኮንቴክስት ጋር የማይገጥም ነገር ለመግጠም ስትሞክሩ ስንት ሰው ነው ያለቀው? 17 ዓመት ሙሉ ሀገሪቷ በጦርነት ውስጥ ያለፈችው። ከዛም በኋላ ኤርትራ ተገንጥላ ሀገሪቷ ወደብ አልባ የሆነችው በእርሶና በእርሶ ትውልድ ምክንያት እኮ ነው። የዛኔ አፄ ኃይለ ሥላሴ ሲወርዱ ሀገሪቷ የነበሯት ጭንቅላቶች እንዳለ 50 ምናምን ሰው ነው 80 ምናምን ሰው ሲገደል ገዳዮቹ የእርሶ ትውልዶች ነበሩ እኮ። ምንም አይነት የአመራር ክህሎት የነበረው አንድ 10 አለቃ እኮ ፕሬዝዳንት የነበረው እኮ በእርሶና በእርሶ ትውልድ ጊዜ እኮ ነው። እና እንደ ትልቅነቱት ለትውልዱ መጸለይ፣ ለትውልዱ መጨነቅ፣ ትውልዱን መምከር፣ እንዴት እናድርግ ማለት ሲገባውት ጭራሽ እዚህ ጋር ወጥተው ደደብ ደንቆሮ ምን እያሉ ይዛለፋሉ። የእናንተው ፍሬ ነው እዚህ ጋር ያለው ነገር። ባሉት መጠንም ደግሞ ወጣቱ ግዴለሽ አይደለም። በቃ ሰልችቶታል፣ ደከመው። አየውና ደከመን። ስለዚህ ሁሌ የእናንተን ጥፋት ትውልዱ ላይ ብሌም ማድረግና ትውልዱን መስደብ ለችግሮች መፍትሄ አይሆንም። የመፍትሄ ሐሳብ ካላችሁ እርሶና የእርሶ ትውልዶች አምጡ፣ ካልሆነ በቃ አርፋችሁ ተውኛ። ብዙ ሰው ስለዚህ ቪዲዮ ሐሳብ መስጠበት እያለኝ ነው። እንመልከተውና እንመለስ። እንዳያችሁት ከሆነ ጆን ዳንኤል ማሊያውን ቀይሮ የአርሰናል ደጋፊ ነኝ ኦፊሻሊ ብሎ ተናግሯል። እና ብዙ ሰው ማን ነው ጎስ ካንተ አልጠብቅብህ ምናምን እያለኝ ነው። ከሱ በፊት እኔ ሐሳቤን ከመስጠት በፊት ማን ነው በቦርንማውዝ ስንሸነፍ አንድ የዩናይትድ ደጋፊ የለጠፈችውን ፖስት ላሳያችሁ። ወንድም ባርሰናል አለቀሰ። እዚህ ጋር እንዳያችሁት ማን ነው ቻምፕ ስንትና ስንት በደል እኛን እንደ ደጋፊ ለመስበር ስንትና ስንት እርምጃ ተሄዶብናል። ከዚህ በላይ ቆሻሻ ድርጊት አለ ወይ? ታናሽ ወንድሙን አውጥቶ ለህዝብ ማስጣት 2.3 ሚሊዮን ቪው ያለው የታናሽ ወንድሟን ስብራት ሞመንት ለህዝብ መሳቅ ያደረገችው ገባር። ከዛሱ ተስፋ ቆርጦ አርሰናልን ካሁን በኋላ አልደገፍም ሲል ወንዳታ ምናምን ልትሉ ማለት ስለም ክለብ መቀየር እኔ በግል ያለኝን አቋም ታውቃላችሁ። እሱን ማብራራት አይጠበቅብኝም። ተረዳኝ አይደለ? እዚች ጋር ግን ማን የኔ ክለብ አይደለም የተዋረደው ሰው የኔን ክለብ መርጦ መጣ እቀበለዋለሁ። ገባር። የቸልሲ ደጋፊ በጣም እንደተቃጠልክ እረዳሃለሁ። ገባ። ግን እኔ አንተን የመከላከል ኃላፊነት የኔ አይደለም። የቸልሲ አክቲቪስቶች ይከላከሉ። ተረዳኝ አይደል? እዛ በተረፈ ግን ማን ነው ጠላት እስከሆንክ ድረስ አንተን ተስፋ የሚያስቆርጥ ምንም ነገር ለማድረግ ፈቃደኛ ነኝ። እኔ ደገፍኩትም አልደገፍኩትም። ገባህ አይደለ? እንደዚህ አይነት በደል ሲደረግብን የኖርን ሰዎች ነን። እንደዛም ሆኖ ከሁላችሁም እንበዛለን። አየህ አይደለ?
20 ምናምን አመት ጠብቀን የሁላ ነገር ብለን ዋንጫ ተበላ ምናምን ብዙ ነገር ብለን አሁንም እዚህ ኢትዮጵያ ውስጥ አንደኛ ፋን ቤዝ ያለው አርሰናል ነው። ሌላው መደረም መጨመር ምናምን መፈለጉ እንዳይገርም ተረዳኝ አይደል? ይሄን ኃላፊነት አይደለም ለክለቤ ይጠቅማል። አርሰናልን መቀበል ያዋጣል ብሎ ጆን ዳንኤል መጥቶ ተቀበለ። ይመቸው አባቴ ከባል አንተ አልቅስበት ህፃን ልጅ ላይ እንደዚህ አይነት ጭዌ የምትጫወቱ ሰዎች ላንተ ለፖለቲካ ለጨዋታ የሚያዋጣ ከሆነ ምንም ነገር ታደርጋለህ። ዘንድሮ ፖለቲካ አክቲቪስቶች፣ ሃይማኖት አራማጅ ሁሉም ተነሱብን። ማሊያችሁን ለምን ለብሳችሁ አትመጡም ነበር? እናቃለን እኮ አባቴ እናቃለን አጀንዳችሁን። ተረዳችሁኝ? ብዙ ህመም ያለበት ላይፍ ነው። እኔ ደግሞ ስለ ኳስ ነው ማወራው፣ የምታወቀውም ስለ ኳስ ነው። የኔ እግር ኳስ ክለብ አሸነፈ፣ እስከ ጥግ ድረስ የመደሰት መብት አለኝ። ከባለ አንተ ብትደግፈው ኖሮ እንደ ጆን ዳንኤል ትደሰት ነበር ነው። ኦኬ ይሄንን ቪዲዮ ሁሉም የእግር ኳስ ቤተሰብ ቢሰማው በጣም ደስ ይለኛል። የምትችሉ ሰዎች ደግሞ ኮፒ ሊንክ፣ ሼር፣ ሪፖስት ብታደርጉትም በጣም ደስ ይለኛል። ትናንትና ጆን ዳንኤል የቼልሲን ማሊያ አውልቆ የአርሰናልን ማሊያ ለበሰ ሚሉ በጣም ክርክሮችን እያየው ነው የምገኘውና እሱ ነገር ላይ የራሴን ኦፒኒየን ሼር ማድረግ ፈልጌ ነበረ። በመጀመሪያ ደረጃ ጆን ዳንኤል እኔ መጀመሪያ ላይ ሰይፉ ላይ ቀርቦ ነው እኔ ቼልሲ ደጋፊ ነኝ፣ ቼልሲ ደስ ይለኛል ምናምን ብሎ አስተያየት ሲሰጥ የሰማሁት ማለት ነው። ሶኒ ማቀ ቼልሲ ደጋፊ እንደሆነ ነው። ከዛ በኋላ ግን ለአርሰናልም ሆነ ለቼልሲ ደጋፊዎች ምክንያቱም ነገሩ በሁለቱ ክለብ ደጋፊዎች ውስጥ ያለ ስለመሰለኝ አሁን ላይ ለሁለታችሁም ክለብ ደጋፊዎች ግን ጆን ዳንኤል የቼልሲም ደጋፊ ሆነ የአርሰናልም ደጋፊ ሆነ እኔ ለእግር ኳስ ኮንቴንት ክሬተሩ ምንም ጥቅም ያለው ሰው ነው ብዬ አላስብም። ምክንያቱም ጆን ዳንኤል አንድ ቀን እግር ኳስ ኮንቴንት ሰርቶ ስለ እግር ኳስ ሲያወራ ሰምቼው አላውቅም። ስለዚህ እዚህ ላለው ኮንቴንት ክሬተር እና እዚህ ያለውን ኮንቴንት ክሬተር ለሚከታተል ደግሞ ሌላኛው ሰው ምን ጥቅም አለው? ምንም ጥቅም ያለው አይመስለኝም የእንትና ደጋፊ መሆኑ። ስለዚህ እኔ በዛ ደረጃም ትኩረት ሊሰጠው የሚገባው ነገር ነው ብዬ አላምንም። ግን እኔ በጣም የገረሙኝ ነገሮች ልንገራችሁ። አልዋሻችሁ፣ ማሊያውን ሲቀይር ሾክድ ነው የሆንኩት ማለት ነው። ማለት ቼልሲን ዲስክሬስ ማድረግ ነው። ይሄ በቃ በጣም ግልጽ ነው። አሁን ለምሳሌ እኔ አርሰናልን መውደድ አርሰናልን መምረጥ ለሚመስላችሁ ሰዎች ራሱ በጣም ነው ፊልም ማድረገው። በነገራችን ላይ አይደለም አርሰናልን መውደድ አርሰናልን መምረጥ አይደለም፣ ወደ ነፈሰበት መሄድ ነው። በነገራችን ላይ ይሄ ሰውዬ በዚህ ውድድር ዓመት አርሰናል ዋንጫ ሲበላ መድረክ ላይ ወጥቶ ሲደግፎ የነበረውን ክለብ ማሊያ አውልቆ የአርሰናልን ማሊያ ካደረገ ቀጣይ ደግሞ ሊቨርፑል ዋንጫ ቢበላ ወይም ዩናይትድ ዋንጫ ቢበላ መድረክ ላይ ወጥቶ ያንን ማሊያ በእነዚህ ክለቦች ወይም ዋንጫውን በወሰዱት ክለቦች እንደማይቀየረው ግን ምንም አይነት ዋስትና የለንም ወይም ምንም አይነት ዋስትና የላችሁ። የፈለገውን ማሊያ እየቀየረ ምናምን አንዱን እየጣለ እንትን ይላል። በነገራችን ላይ እኔ ከቤቱ ምናምን የአርሰናልን ማሊያ ለብሶ ቢመጣ ኖሮ ኖርማል ነበር ብዬ ነው ማስበው። ግን የቼልሲን ደጋፊዎችን ዲስሪስፔክት ባደረገ መንገድ መሆኑ ነው ትክክል ያለው ነው እንጂ በቃ ከቤቱ እኔ ከዚህ በኋላ የአርሰናል ደጋፊ ነኝ፣ በቃ ከዚህ በኋላ የምደግፈው አርሰናል ኢቭን ለአንድ ቀንም ይሁን እኔ ዛሬ አርሰናል የምደግፈው ብሎም ከቤቱ ማሊያውን ለብሶት መምጣት ይችላል። እኔ በጣም የደበረኝ ፓርት እዛ ቦታ ላይ በቃ ይሄ ምንድነው አዩሽ ምናምን ነገር ለማለት ማሊያውን መቀየሩ እሱ በጣም ፌር ነው ብዬ አላምንም። እና እኔ አብራችሁ አርሰናልን ስለወደደ ነው አርሰናልን ስለመረጠ ነው የምትሉ የአርሰናል ደጋፊዎች ራሱ አይደለም ወደ ነፈሰበት ስለሄደ ነው። በነገራችን ላይ እግር ኳስ ክለብ ማለት ትሬንድ አይደለም በየሆነ ጊዜው የምትቀያይረው። የሆነ ጊዜ ሲመጣ ያንን ትሬንድ ምን የሆነ ቻሌንጅ ተሰጥቶክ እዛ ቻሌንጅ ላይ ሰፍ እንደምትልበት ከዛ የሆነ ሰዓት ደግሞ ያ ቻሌንጅ ሲያበቃ ምናምን እንደምትተው አይነት አይደለም እግር ኳስ ክለብ ማለት። እኔ የአርሰናል ደጋፊዎች ታውቁታላችሁ ምን ያህል ክለባችሁን ስትደግፉ እንደኖራችሁ በማጣት በማግኘት የሊቨርፑል ደጋፊ 33 ዓመት የፕሪሚየር ሊግ ዋንጫ ሳያነሳ ክለቡን እንዴት ታግሶ እንደደገፈ፣ ማንቸስተር ዩናይትድ ከፈርጉሰን በፊት 26 ዓመት ዋንጫ ሳያነሳ እንዴት ክለቡን ታግሶ እንደደገፈ ኤቭሪባዲ እናውቃለን። እና አሁን ላይ የሆነ ሰው ተነስቶ እኔ ልንገራችሁ መደግፈውን ቡድን የሆነ ጊዜ ዋንጫ ሲያነሳ ምናምን ነገር መጥቶ ራንደምሊ እኔ በቃ ቢሎ ማሊያውን እንዲያወልቅልኝ አልፈልግም፣ ያወለቀው ማሊያ ሳቅፍ ነው ከፊት ይዞር ማደርገው ማለት ነው። እና ይሄ እግር ኳስ ማለት እንደ ሃይማኖታቸው የሚከተሉ ሰዎች ባሉበት የሆነ በቃ የተሻለ ቡድን ስለሆነ አይደለም ቡድን እዛ ጋር ማሊያውን የቀየረው ወደ ነፈሰበት እየሄደ ስላለ ነው። የተሻለ ቡድን ስለሆነ እየደገፍከ ያለው እዛ ቦታ ላይ የነበርከው እዛ ቦታ ላይ 22 ዓመት በሙሉ ያንን ሁሉ ቻሌንጅ ተቋቁመ አትበሉ ሚዜነክ እንዲነህ ምናምን ተብለክ ስትደግፍ የነበርከው ሰው ነክ የተሻለ ቡድን እየደገፍክ እንደሆነ የምታውቀው ጆን ዳንኤል አይደለም። እና ነገ ላይ ደግሞ ልክ በተመሳሳይ አርሰናልን ማሊያ አውልቆ የቼልሲን አርሰናል ማሊያ አውልቆ ዩናይትድ ሊቨርፑል ማሊያ ሲለብስ ግን እንዴ ምናምን ነገር ትላላችሁ። ኖት ፌር፣ በእውነት ፌር አይደለም ይሄ። እኔ ይህንን ኮንቴንት ባናበላሸው እንጂ ጆን ዳንኤል የአርሰናል ማሊያ ለበሰ ለአርሰናል ደጋፊ ምንም አያረግም ባይ ነኝ። በነገራችን ላይ
ቀጥሎ አርሰናል እንደዚህ ስለሆነ አሸነፈ፣ አርሰናል እንደዚህ ስለሆነ ተሸነፈ ቡድን ምናምን ብሎ ለኮንቴንት ክሬተር እንትን ሲሆን ልናየው ነው አይደለም። በቃ እሱ እግር ኳስ አይደለም ሳብጀክቱ ሲጀመር ዊ ነው። ሶ እኔ በዚህ ደረጃ ሴሌብሬት መደረግም ያለበት አይመስለኝም። እኔ አላቅም። የአርሰናል ደጋፊዎች ግን ኮሜንት ላይ ያስቀምጡልኝ ስሜታችሁን። ማለት የምር ጆን ዳንኤል እንደዛ ማድረጉን ኢንጆይ አድርጋችሁታል ወይ? እኔ እሱን ነው ማወቅ የምፈልገው።